A 7.1 magnitude earthquake rocking Venezuela. These chaotic moments on the streets of Caracas, dust filling the air. የምድር ቁጣ ወይስ የፈጣሪ ፍርድ? የቬንዙዌላው መናወጥ። The search for survivors is on in Venezuela after back-to-back earthquakes Wednesday evening. ምድሪቱ ስትናወጥ የህዝብ ህይወትና የሀገር ኢኮኖሚ አብሮ ይናወጣል። በቅርቡ በቬንዙዌላ የተከሰተው የመሬት መንቀጥቀጥ ተፈጥሯዊ አደጋ ብቻ ሳይሆን የሀገሪቱን ማህበራዊና ፖለቲካዊ መዋቅር የፈተነ ክስተት ነው። ምድር ከእግራችን ስር ስትሰነጠቅ እንዲሁም የገነባነው ሁሉ በሰከንዶች ውስጥ ሲፈራረስ የሰው ልጅ መጀመሪያ የሚያደርገው ወደ ሰማይ ማየት ነው። በቬንዙዌላ የተከሰተው አስፈሪ የመሬት መንቀጥቀጥ በህዝቡ ላይ ከፍተኛ ድንጋጤን ከመፍጠሩም በላይ አንድን ጥንታዊ ጥያቄ ወደ አደባባይ አውጥቶታል። ይህ የተፈጥሮ ክስተት ነው ወይንስ የመለኮት ቁጣና ማስጠንቀቂያ? ሳይንስ የምድርን ንቅናቄ በፊዚክስ ህግጋት ሲያብራራ፣ የሰው ልጅ ስነ ልቦናና እምነት ደግሞ ከአደጋው በስተጀርባ ጥልቅ መንፈሳዊ መልእክት ይፈልጋል። እኛም በዛሬው ትንታኔያችን የቬንዙዌላውን ክስተት መነሻ በማድረግ አደጋው የፈጣሪ ቁጣ ነው የሚሉትን እምነቶችና የተፈጥሮ ሳይንስ ትንታኔዎችን እንደሚከተለው እንዳሰሳቸዋለን። እስከ ፍጻሜው አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። አደገኛው አደጋ እንዴት ተከሰተ? በቬንዙዌላ በቅርቡ የተከሰተው አውዳሚ የመሬት መንቀጥቀጥ በሀገሪቱ ታሪክ በአንድ ክፍለ ዘመን ውስጥ ታይቶ የማይታወቅ ከፍተኛ የተፈጥሮ አደጋ ሲሆን በጥቂት ሰከንዶች ልዩነት ውስጥ እርስ በእርስ እየተቀጣጠሉ ሁለት ግዙፍ እጥፍ ድርብ መንቀጥቀጦች አሊያም ደብል ኤርዝኩዌክስ ያስከተሉት ታላቅ ሰብአዊና ቁሳዊ ቀውስ ነው። መንቀጥቀጡ የተከሰተው የካሪቢያንና የደቡብ አሜሪካ የቴክቶኒክ ሳህኖች በሚገናኙበትና እርስ በርስ በአግድም በሚተሻሹበት ከፍተኛ የውጥረት ቀጠና ላይ ነው። አደጋውን ልዩና አጥፊ ያደረገው በተለመደው ሁኔታ መጀመሪያ ጠንካራ ቀጥሎ ደካማ መንቀጥቀጥ ሳይሆን በመጀመሪያው ጠንካራ ንዝረት ሳቢያ የተነሳሳው ሁለተኛውና ይበልጥ የበረታው ዋና መንቀጥቀጥ በጥቂት ሰከንዶች ልዩነት ውስጥ ተከታትሎ መምጣቱ ነው። በተለይም በዋና ከተማዋ ካራካስ ስር ያለው የአፈርና የደለል ክምችት ከመሬት በታች የሚመጣውን የንዝረት ማዕበል አጉልቶ በማስተላለፉ የጉዳቱን መጠን በእጅጉ አባብሶታል። በርካታ የመኖሪያና የንግድ ህንፃዎች በቅጽበት በመደርመሳቸው በሺዎች የሚቆጠሩ ዜጎች በፍርስራሾች ስር ተቀብረዋል። ህይወት የማዳን እድሉ ከፍተኛ የሚሆንበት የመጀመሪያዎቹ ጥቂት ቀናት በፍጥነት እያለፉ በመሆኑ የነፍስ አድን ሰራተኞችና በጎ ፈቃደኞች በሰዓት ሳይጠብቁ ሌሊትና ቀንም ጭምር ፍለጋቸውን እያካሄዱ ይገኛሉ። ዋናውን አደጋ ተከትለው እየመጡ ያሉ በርካታ ትናንሽ የመሬት መንቀጥቀጦች በተረፉት ህዝቦች ላይ ስነልቦናዊ ሽብር ከመፍጠራቸውም በላይ ላልተው በቆሙ ህንፃዎች ላይ ተጨማሪ ውድመት በማስከተል በነፍስ አድን ሰራተኞች ህይወት ላይ ትልቁን ስጋት ደቅነዋል። በተለይም በባህር ዳርቻ የምትገኘው ላጉአይራ ግዛትና ዋና ከተማዋ ካራካስ ከፍተኛ ውድመት ደርሶባቸዋል። በደካማ የህንፃ ግንባታ ጥራትና ያለ ብረት ማጠናከሪያ የተሰሩ በርካታ መንደሮች በሙሉ ወደ አመድነት ተቀይረዋል። የኤሌክትሪክ ኃይል ማከፋፈያዎችና የቴሌኮሙኒኬሽን መስመሮች በመቋረጣቸው ሀገሪቱ ከውጭው ዓለም ጋር ያላት ግንኙነት ተስተጓጉሏል። የዋና ከተማዋ ዓለም አቀፍ አውሮፕላን ማረፊያ ሲሞን ቦሊቫር ጣሪያና መዋቅር በመጎዳቱ በረራዎች ሙሉ በሙሉ ተሰርዘዋል። ትምህርት ቤቶችና ባቡር መስመሮችም ለጊዜው እንዲዘጉ ተደርጓል።
ቬንዙዌላ አደጋው ከመከሰቱ በፊትም በከፍተኛ የኢኮኖሚና የማህበራዊ አገልግሎት እጥረት ውስጥ ትገኝ ነበር። ይህ አደጋ ቀድሞውኑ የተዳከመውን የሕክምናና የድንገተኛ አደጋ ምላሽ አቅም ሙሉ በሙሉ አሽመድምዶታል። የሀገሪቱ መንግስት ብሔራዊ የአስቸኳይ ጊዜ አዋጅ ያወጀ ሲሆን የተባበሩት መንግስታት ድርጅት፣ የቀይ መስቀል ማህበር እንዲሁም እንደ አሜሪካና ሌሎች ጎረቤት ሀገራት ያሉ ዓለም አቀፍ አካላት አስቸኳይ የገንዘብ የሕክምናና የሎጂስቲክስ እርዳታ እያደረጉ ይገኛሉ። ጉዳቱ በቁጥር ሲገለጽ በሰኔ 2026 በቬንዙዌላ የደረሰው የመሬት መንቀጥቀጥ በሀገሪቱ የ126 ዓመታት ታሪክ ውስጥ እጅግ ከፍተኛው ሲሆን 7.2 እና 7.5 ማግኒቲዩድ ያላቸው ሁለት ተከታታይ አውዳሚ መንቀጥቀጦች አሊያም ሴስሚክ ደብል በሰከንዶች ልዩነት ውስጥ ተከስተዋል። የአደጋውን ስፋት የሚያሳዩ ቁጥራዊ መረጃዎች፣ የመንቀጥቀጥ መለኪያዎችና ታሪካዊ ንጽጽሮች የመሬት መንቀጥቀጡ የተከሰተው ከዋና ከተማዋ ካራካስ በስተምዕራብ 160 ኪሎ ሜትር ርቀት ላይ በሚገኙት ሳን ፌሊፔ እና ዩማሬ አካባቢዎች ነው። የመጀመሪያው በ22 ኪሎ ሜትር፣ ሁለተኛው ደግሞ በ10 ኪሎ ሜትር ጥልቀት ላይ የተፈጠሩ ናቸው። 7.5 ማግኒቲዩድ ያለው ሁለተኛው መንቀጥቀጥ ከመጀመሪያው በ2 እጥፍ የሚበልጥ ስፋትና በ3 እጥፍ የሚበልጥ የኃይል ልቀት ነበረው። የካሪቢያን ሰሌዳ ከደቡብ አሜሪካ ሰሌዳ አንጻር በዓመት በ20 ሚሊ ሜትር ፍጥነት ወደ ምስራቅ ይንቀሳቀሳል። እስካሁን በተረጋገጠው መረጃ መሰረት ከ235 በላይ ሰዎች ሞተዋል። ከ1500 በላይ ሰዎች የአካል ጉዳት ደርሶባቸዋል። በሺዎች የሚቆጠሩ ዜጎች ያሉበት አልታወቀም። ከፍተኛው የጉዳት ሰለባ የተመዘገበው ከካራካስ በስተሰሜን በሚገኘው ላጓይራ የባህር ዳርቻ ግዛት ውስጥ ነው። በላጓይራ እና ካራካስ ብቻ ከ250 በላይ ህንፃዎች ሙሉ በሙሉ ወድመዋል ወይም ከባድ ጉዳት ደርሶባቸዋል። አንድ ዋና ዓለም አቀፍ አውሮፕላን ማረፊያ በላጓይራ የሚገኘው በደረሰበት ከፍተኛ ስብራት ምክንያት ሙሉ በሙሉ ተዘግቷል። በአጠቃላይ 5 ግዛቶች ትሩሂዮ፣ ያራኩይ፣ ካራቦቦ፣ አራጓና ሚራንዳ ከፍተኛ የንብረት ውድመት አስተናግደዋል። ለመጀመሪያ ደረጃ የመልሶ ማቋቋሚያ ፈንድ 200 ሚሊዮን የአሜሪካን ዶላር ከዓለም አቀፉ የገንዘብ ድርጅት IMF መመደቡ ተነግሯል። ከአደጋው በፊት የነበሩ 8 ሚሊዮን ሰዎችን ጨምሮ አጠቃላይ እርዳታ የሚሹ ዜጎች ቁጥር በከፍተኛ ሁኔታ ጨምሯል። በሰኔ 2026 በቬንዙዌላ የተከሰተው ባለ ሁለትዮሽ የመሬት መንቀጥቀጥ በ39 ሰከንዶች ልዩነት ውስጥ በ7.2 እና በ7.5 ማግኒቲዩድ ተመዝግቦ የ235 ሰዎችን ሕይወት የቀጠፈና ከ250 በላይ ህንፃዎችን ያፈረሰ የዘመናችን አስከፊ የተፈጥሮ አደጋ ነው። የፈጣሪ ቁጣ ያመጣው አደጋ በቬንዙዌላ የተከሰተውና ከፍተኛ ውድመት ያደረሰው ድርብ የመሬት መንቀጥቀጥ በህዝቡ መካከል የነገረ መለኮት አሊያም ሃይማኖታዊና የሳይንሳዊ አመለካከቶች ክርክር እንዲቀሰቀስ አድርጓል። ከተፈጥሮ አደጋዎች በስተጀርባ የፈጣሪ ቁጣ ወይም ቅጣት አለ የሚለው አስተሳሰብ በታሪክም ሆነ በአሁን ጊዜ በብዙ ማህበረሰቦች ዘንድ የሚሰማ ሲሆን፣ ሳይንስ ደግሞ ክስተቱን ከቴክቶኒክ ፕሌቶች መንቀሳቀስ ጋር ያያይዘዋል። በቬንዙዌላ ታሪክ ውስጥ ይህ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር ማርች 26 ቀን 1812 በካራካስ ከባድ የመሬት መንቀጥቀጥ ሲከሰት የስፔን ደጋፊ የነበሩ የሃይማኖት አባቶች አደጋውን ህዝቡ በንጉሱ ላይ ስላመፀ የመጣ የፈጣሪ ቁጣ ብለው ሰብከው ነበር። የዘንድሮም አደጋ በሀገሪቱ ካለው የፖለቲካና የኢኮኖሚ ቀውስ ጋር ተዳምሮ ተመሳሳይ ትርጓሜዎችን እንዲያገኝ አድርጓል። በአንዳንድ ጥብቅ ሃይማኖታዊ አስተሳሰቦች ዘንድ በአንድ ማህበረሰብ ውስጥ የኃጢአት መብዛትና የፍትህ መጓደል ወይም የሰዎች ከፈጣሪ መራቅ መለኮታዊ ቁጣን ወይንም ቅጣትን በተፈጥሮ መቅሰፍት መልክ ይስባል። አደጋው ሰዎችን ንስሐ ለመጥራት ትዕቢትን ለመስበርና ወደ ፈጣሪ እንዲመለሱ ለማድረግ የተላከ መለኮታዊ የማንቂያ ደውል ነው ተብሎ ይተረጎማል። ሳይንሳዊው ማህበረሰብ ግን የመሬት መንቀጥቀጡን
ሙሉ በሙሉ ሊተነበይ ከሚችል የምድር ውስጣዊ አካላዊ ባህሪ ጋር ያያይዘዋል። ቬንዙዌላ የምትገኘው የካሪቢያን ፕሌትና የደቡብ አሜሪካ ፕሌት በሚገኙበት እጅግ ንቁ በሆነ የንቅናቄ ቀጠና ላይ ነው። እነዚህ ፕሌቶች በዓመት በአማካይ 2 ሴንቲሜትር ያህል እርስ በርስ ይሸሻሻሉ። ይህ የፕሌቶች መጋጨት ለዓመታት ከመሬት በታች ከፍተኛ ጫና አሊያም ስትረስ ይፈጥራል። ጫናው ሊቋቋሙት ከሚችሉት በላይ ሲሆን ድንገት ይፈነዳል። ይህ ድንገት ፍንዳታ ነው የመሬት መንቀጥቀጥ ሞገዶችን ፈጥሮ ምድርን የሚያናውጠው። ሰኔ 24 ቀን 2026 የተከሰቱት የ7.2 እና 7.5 ማግኒቲዩድ መንቀጥቀጦች ላይ ማግኒቲዩድ መንቀጥቀጦች ሳይንሳዊ ስማቸው ደብሌት ይባላል። የመጀመሪያው መንቀጥቀጥ በአቅራቢያው በሚገኝ ሌላ የስምጥ መስመር ላይ ተጨማሪ ጫና በመፍጠሩ በሰከንዶች ልዩነት ሁለተኛውንና ይበልጥ ጠንካራውን መንቀጥቀጥ አስከትሏል። ክስተቱ ከምድር ገጽ ቅርብ በሆነ ጥልቀት ላይ መከሰቱ ደግሞ ውድመቱን አባብሶታል። አደጋው ያስከተለው ከፍተኛ ጉዳት፣ የሰዎች መሞትና የህንፃዎች መደርመስ ከፈጣሪ ቁጣ ይልቅ ከሰዎች ድክመት ጋር የተያያዘ መሆኑን ባለሙያዎች ያመለክታሉ። በቬንዙዌላ የኢኮኖሚ ቀውስ ምክንያት ለረጅም ዓመታት በህንፃ ግንባታ ጥራትና በአደጋ መከላከል ስርዓት ላይ በቂ ኢንቨስትመንት አልተደረገም። ብዙዎች ህንፃዎች ከመሬት መንቀጥቀጥ ጋር ሊስማሙ በሚችሉ ቴክኖሎጂዎች አልተገነቡም። በ1812 የመሬት መንቀጥቀጥ ወቅት የሃይማኖት አባቶች የፈጣሪ ቁጣ ነው ባሉ ጊዜ የሀገሪቱ ነፃ አውጪ ሲሞን ቦሊቫር ተፈጥሮ እኛን ለመቃወም ከተሰለፈች እኛም እንታገላታለን፣ እንድትታዘዘንም እናደርጋታለን በማለት አደጋው የፖለቲካ ማዳከሚያ ፕሮፓጋንዳ እንዳይሆን በምክንያታዊነት ተከራክረዋል። ውድ ቤተሰቦቻችን የዛሬው መሰናዶ ይህን ይመስል ነበር። መሰናዶን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶችን ደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት